የማንቸስተር ሲቲው አለቃ አሰልጣኝ ፔፕ ጋርዲዮላ አርሰናሎች ባሉበት ቦታ ላይ ብንቀመጥ ደስተኛ እሆን ነበረ፣ አሁን ካለንበት ቦታ ይልቅ በአርሰናል ቦታ ብንሆን እመኝ ነበር በማለት አስተያየቱን በትላንትናው ዕለት ሰጥቷል። አሰልጣኝ ፔፕ ጋርዲዮላ እንግዲህ ከአርሰናል ጋር ስላለው የነጥብ ልዩነት ወደ 4 መጥበቡን ተከትሎ ለተጠየቀው ጥያቄ እኔ ምንም ቢሆን በ4 ነጥብ መሪ በሆንና 12 ጨዋታዎች በሊጉ ላይ እየቀሩ በ4 ነጥብ መሪ ሆንም ብንቀመጥ ደስ ይለኝ ነበር፣ ምክንያቱም በዛ ቦታ ላይ በሆን ኖሮ የተሻለ ዘና እል ነበር። ነገር ግን አሁን ላይ ከመሪው አርሰናል በ4 ነጥብ ርቀን ከኋላ 12 ጨዋታዎች እየቀሩን እየተከተልን እንገኛለን። ስለዚህ ከአርሰናል ይልቅ አሁን የተጨናነቀ ቦታ ላይ ነው የምንገኘው። ነገር ግን በአርሰናል ቦታ ራሳችንን ብናገኝ ኖሮ ይበልጥ ዘና ለማለት ይመቸን ነበረ፣ በአርሰናል ቦታ ብንሆን እመኝ ነበር በማለት አስተያየቱን ሰጥቷል። ታዲያ በአሰልጣኝ ፔፕ ጋርዲዮላ አስተያየት ላይ በርካቶች እየተነጋገሩበት ይገኛሉ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አያልቅበት ፔፕ ጋርዲዮላ ምን እንዳለ ሰምታችኋል? አያልቅበት ፔፕ ጋርዲዮላ ምን እንደተናገረ ሰምታችኋል ወይ? አርሰናል አሁን የተቀመጠበት ቦታ መቀመጥ ፈልጋለሁ። በቃ አሁን አርሰናል የተቀመጠበት ቶፑ ቦታ አንደኛው ቦታ ላይ መቀመጥ ፈልጋለሁ። እንዲህ ነው አንደኛ በቀላሉ ነው እንደምታገኘው ብሮ። እንዴት ምንም አይቻለው እኮ ነው የምነግርህ። ተመልከቱ፣ ወልቨርሃምፕተንን ከገጠምን በኋላ ማለት ነው እነዚህ ጨዋታዎች በተከታታይ በፕሪሚየር ሊጉ የምናደርጋቸው ጨዋታዎች ናቸው። ከነዚህ ጨዋታዎች ስንት ነጥብ የምናገኝ ይመስላችኋል? እስኪ ግምታችሁን አስቀምጡ። ሌላው ማለት ነው ቴሌግራም ቻናል ተበርግዷል። የአራዳ ልጆች ባዮ ላይ ሊንክ አስቀምጬላችኋለሁ። ሊንኩን ነክታችሁ ግቡና ተቀላቀሉ። ያባበደ ቀመር አስቀምጥላችኋለሁ። ተቀምጧል። የዛሬውን ጨዋታ በተመለከተ ማለት ነው። ሲቀጥል ኳስ በምን አይነት አፕሊኬሽን ያለው ስልኬ ላይ ኳስ መመልከት አልቻልኩም እየተቆራረጠብኝ ምናምን የምትሉ ሰዎች 5-6 በጣም ጸዴ አፕሊኬሽኖች አስቀምጬላችኋለሁ። ከዚህ በኋላ ኳስ መመልከት በስልክ ፒስ ሆነ ማለት ነው። ተቀላቀሉ። ይመቻሉ። አርሰናሎች ባሉበት ደረጃ ላይ መሆንን እመርጣለሁ። ይህንን የተናገረው ፔፕ ጋርዲዮላ ነው። እንግዲህ ከኤፍኤ ካፑ ጨዋታ በፊት በነበረ ፕሬስ ኮንፈረንስ ላይ አንድ ጋዜጠኛ ጋርዲዮላን ጥያቄ ጠይቀዋል። ከአርሰናል ጨዋታ በኋላ ስለ ደረጃ ሰንጠረዡና ስለ ነጥብ ልዩነቱ በደንብ አድርጌ አስባለሁ ብለህ አስተያየት ሰጥተሃል። አርሰናል ነጥብ ጥሏል፣ ስለዚህ ምን ትላለህ ሲል ጠይቀዋል። ታዲያ ፔፕ ጋርዲዮላም ሲመልስለት እውነት ለመናገር አርሰናሎች ባሉበት ደረጃ ላይ መሆንን እመርጣለሁ። አስበው፣ እኔ አርሰናሎች ባሉበት ቦታ ላይ በሆን ኖሮ 12 ጨዋታ ሁላ እየቀረው በ4 ነጥብ ብቻ ነው ከሁለተኛው የማንሰው። ይሄ ደግሞ ኮንፈርተብል አያደርገኝም። አሁን ግን እኔ ሪያሊቲው ላይ ያለሁበትን ፖይንት ስታስበው ግን ከዛም በአነሰው ሁለተኛ ደረጃ ላይ ነው የምገኘው እና ምን ያህል እያጨናነቀኝ እንደሆነ ማሰብ ትችላለህ። ስለዚህ አንደኛ ደረጃ ላይ ሆኜ በ4 ነጥብ ብበልጥ ይሻለኝ ነበር ሲል ፔፕ ጋርዲዮላ አርሰናሎች ላይ ከባድ ጫና ለማሳረፍ የሚመስል አስተያየትን መስጠት ችሏል። ለማንኛውም የዋንጫ ውድድሩ ሊጠናቀቅ 12 ሳምንታቶች ይቀራል። የእንግሊዝ ፕሪሚየር ሊግ ዋንጫ ማን ያሳካል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳሳዊ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማድረስ ይህንን ፔጅ ፎሎ ማድረግ እንዳረሱ። ፔፕ ጋርዲዮላ ጋይስ አርሰናሎችን ምን አድርጉ ነው የሚላቸው? አሁንም እንግዲህ በየጋዜጣዊ መግለጫው ስለነሱ ማውራቱን ሊያቆም አልቻለም። በእርግጥ የስነ ልቦና ጫና ማድረግ በዚህ ሰዓት የግድ ይላል። ሁለተኛው ናችሁ ስትከተሉ አንደኛው ላይ ጫና ለማሳደር እንግዲህ እንደዚህ አይነት ንግግሮችን ማድረግ ይጠበቅባቸዋል። ፔፕ ጋርዲዮላ ዛሬ እንግዲህ በአርሰናል ቦታ በሆን ደስ ይለኛል፣ ነገር ግን 12 ጨዋታ እየቀረ ፕሪሚየር ሊጉን በ4 ነጥብ ርቀት ብቻ መምራት አያስደስትም፣ ከፍተኛ ጭንቀት አለው ሲል ተናግሯል። እውነት ለመናገር ከአርሰናል ይልቅ እኔ አነስ ያለ ጫና ነው ያለብኝ። አንደኛው ሆነ 12 ጨዋታ እየቀረ በ4 ነጥብ ብቻ ስትመራ ጭንቀቱ እጅግ ከፍተኛ ነው ሲል እንግዲህ አርሰናሎች በአሁኑ ሰዓት ከፍተኛ ጭንቀት ላይ እንደሚገኙ ገልጸዋል። በአርሰናል ቦታ ቢሆን ግን ደስ እንደሚለው ሊሸሽግ አልፈለገም። መድፈኞቹ እንዳለፉት ዓመታት የፔፕ ጋርዲዮላና የሲቲ ተጫዋቾችን የስነ ልቦና ንግግር ጫና ተቋቁሞ ዘንድሮ ዋንጫውን ያሳኩታል ወይስ ለሶስተኛ ጊዜ ይንበረከካሉ የሚለው እንግዲህ በበርካቶች ዘንድ በጉጉት የሚጠበቅ ነው። ፔፕ ጋርዲዮላ ታዲያ እንደዚህ አይነት ንግግሮችን የሚያደርጉት መድፈኞቹ ላይ ጫና ለማሳደር እና በየጨዋታው ነጥብ እንዲጥሉላቸው እንደሆነ ግልጽ ነው ብዬ አስባለሁ። እናንተ ምን ትላላችሁ? አርሰናል ለሶስተኛ ጊዜ በሲቲ ዋንጫ ይነጠቃል ወይስ ይህንን ተቋቁሞ ዋንጫውን ያሳካል? ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት ፎሎ ማድረግ አትርሱ። ይመቻችሁ። ጋርዲዮላ አርሰናል ቦታ ላይ ብንሆን የተሻለ ነበር አለ። ማይንድ ጌሙን ጀምሯል። ፍቅር ልምድ አለው። በጣም ፐርፌክት ሲቲ አይደለም ለኔ፣ ፐርፌክት አርሰናል ግን አይተናል ዘንድሮ ደጋግሞ። በጣም የጸና ነው፣ ማሸነፍን አላማው ያደረገ ነው። እንደ ቡድን ግን ፕሬዠር መቋቋም ይችላል። ስነ ልቦናው፣ ሜንታሊቲ፣ ቢሊፍ፣ ይሄ ማመን ነገር